የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውና የወረዳ አስተዳደሩን ማቅሰላቸውን መረጃዎች እየወጡ ይገኛሉ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ በሚገኘው ቢልኩን በተባለ አካባቢ መቆጣጠራቸውንና የላሬ ወረዳ ዋና አስተዳደርን ማቅሰላቸውን ምንጮች ለቢቢሲ ገልጸዋል። ሰላም ቤተሰቦች፣ ጄምስ ዲሌዎች ነን። በዕለቱ አጭር ዕለታዊ መረጃ ከደቡብ ሱዳን እንደዚሁም በጋምቤላ ጎራባቻ አካባቢ የተፈጠሩ ችግሮችን የተመለከተ መረጃ ከጄምስ ዲሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ይህንን ቪዲዮ ላይክ በማድረግ ወደ ዕለቱ መረጃ እንድታልፉ ጋበዝን። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎቹ ወደ ሌላ ከተማ እንዲሸሹ እንዳስገድዳቸው ጭምር ነው የተገለጸው። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎችን ጥቃት መፈጸማቸው የጀመሩትም ከትናንት በስቲያ ከሩብ ሚያዝያ 22 2017 ዓ.ም እንደሆነም ታውቋል። እንደዚሁም የእንደራሌ ወረዳ አስተዳደርም ይህንን ሲገልጽ ተሰምቷል። እንደ ኃላፊው ገለጻ ከሆነ የኢትዮጵያ ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ እነዚህ ታጣቂዎች የገቡትም የኒዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢ ፓግል ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎቹ ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ጭምር ነው መረጃዎችም የተሰሙትም። ኃላፊው እንደሚገልጹት ከሆነ ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውና ቤቶችን ማቃጠላቸውን ገልጿል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመለስ ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳደር አቶ ቶኩ በዚሁ በተከፈተባቸው ተኩስ ምክንያት ሊቆስሉ እንደቻሉ ጭምር ተገልጿል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳደር ትናንት ሐሙስ ሚያዝያ 23 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመትተው መቁሰላቸውን ጭምር ገልጿል። የወረዳው አስተዳደር ጨምረው የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳውን የእርስ በርስ ግጭት በድንበር አካባቢ በሚገኘው ጋባ ቀበሌ ኩብሪ ቢልኩን ተብሎ ወደሚታወቀው አካባቢ እንደተዛመተና በአካባቢው ከፍተኛ ውጥረት እንደነገሰ ጭምር ነው አያይዘው የገለጹትም። የወረዳው አስተዳደርም በጋምቤላ ክልል የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙ የክልሉ ፖሊስ ኮሚሽን ባወጣው መረጃም አያይዘው ገልጿል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት እንደወጣና በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያናገራቸው መረጃ ሰጪዎችም ገልጸዋል። ከወረዳው አስተዳደር ውጪ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ገልጸዋል። በአካባቢው የሚገኘው የኢትዮጵያ ታጣቂ ኃይል ተኩስ ቢከፍት ኖሮ ብዙ ጉዳት ይደርስ ነበር ሲሉ እርምጃ ያልተወሰደበትን ምክንያት አያይዘው ገልጸዋል። ኃላፊው እንደሚናገሩት ድንበሩን አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው ሲሉ የገለጹ ሲሆን እንደ መረጃ ሰጪዎቹ ከሆነ ቤት እያቃጠሉ በርካታ ሕዝብን እያፈናቀሉ እንደሚገኙ ገልጸዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገን እየገቡ መሆኑን የተገለጸ ሲሆንም ታጣቂዎቹ በጋፓን ቀበሌ ውስጥ የሚገኘውንና የድንበር አካባቢ የሆነውን ብልኩን በተባለው መንደር ሙሉ በሙሉ እንደተቆጣጠሩ ጭምር ኃላፊው ገልጿል። እንደ ምንጮች ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንደዚሁም ከሚመለከታቸው የፌዴራል የጸጥታ ኃይሎች ጋር በመተባበር ሁኔታዎችን በቅርበት በማጣራት ላይ እንደሚገኝ ጭምር ነው አያይዞ የገለጸው። በዛሬ ዕለት እንደዚሁም በወጣው ሪፖርት ከሆነ የዞኑ የመንግስት እንደዚሁም የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርገን ከተማ መጓዛቸውን ምንጮች ገልጸዋል። የተለያዩ የሚዲያ ተቋማት በጉዳዩ ላይ ከጋምቤላ ክልል ሌሎች ባለስልጣናት ተጨማሪ መረጃዎችን ለማግኘት ጥረት እያደረጉ ይገኛሉ። እንደ ቢቢሲና ሌሎችም መረጃ ሰጪ አካላትም የተለያዩ መረጃዎችን ከአካባቢ ለማግኘት ጥረት እያደረጉ እንደሆነ መረጃዎች ይጠቁማሉ።